ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች፣ ለቻናሉ አዲስ የሆናችሁ ሳብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። በግል መማር ለምትፈልጉ ደግሞ ከታች በምናስቀምጠው ስልክ ቁጥር በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ አናግሩን። ዛሬ እንግዲህ የመጣንበት የአማርኛ ፊደሎችና ቃላቶች ሲሆኑ በመጀመሪያ ፊደሎችን ከየ ጀምረን እስከ ፐ ያሉትን የአማርኛ የመጨረሻ ክፍል ፊደሎች እንቆጥርና ከነሱ ደግሞ እያወጣን የተወሰኑ ቃላቶችን እንመሰርታለን። ከአማርኛ ትምህርት በተጨማሪ እንግሊሽ፣ ሂሳብን በግል እንሰጣለን። አሁን ቀጥታ ወደ ትምህርቱ እንሄዳለን። ዩ ይ ያ የ ይ ዮ ደ ዱ ዲ ዳ ዴ ድ ዶ ጀ ጁ ጂ ጃ ጄ ጅ ጆ ገ ጉ ጊ ጋ ጌ ግ ጎ ጠ ጡ ጢ ጣ ጤ ጥ ጦ ጨ ጩ ጪ ጫ ጬ ጭ ጮ ጰ ጱ ጲ ጳ ጴ ጵ ጶ ጸ ጹ ጺ ጻ ጼ ጽ ጾ ጸ ጹ ጺ ጻ ጼ ጽ ጾ ፈ ፉ ፊ ፋ ፌ ፍ ፎ ፐ ፖ ፒ ፓ ፔ ፕ ፖ። እሺ አሁን ደግሞ ወደፊት እንቆጥራለን። የ ደ ጀ ገ ጠ ጨ ጰ ጸ ጸ ፈ ፐ ዩ ዱ ጁ ጉ ጡ ጩ ጡ ጹ ጹ ፉ ፑ ይ ዲ ጂ ጊ ጢ ጪ ጲ ጺ ጺ ፊ ፒ ያ ዳ ጃ ጋ ጣ ጫ ቃ ጻ ጼ
ጻ ፋ ፓ የ ዴ ጄ ጌ ጤ ጨ ጴ ጼ ጼ ፌ ፔ ይ ድ ጅ ግ ጥ ጭ ጵ ጽ ጽ ፍ ፕ ዮ ዶ ጆ ጎ ጦ ጮ ጶ ጾ ጾ ፎ ፖ። እሺ ወደ ቃላቶቹ ስንሄድ የመጀመሪያው ምን ይላል? ጠጣ ጠጣ። እነዚህ እንግዲህ ሁለቶችም ከጠቤት ነው የሚገኙ። የስንተኛ እና የስንተኛ ነው? የአንደኛው ጠና የአራተኛው ጣ ማለት ነው። በአንድ ላይ ሁለቶቹ ጠጣ። ወደ ቀጣይ ስንሄድ ገጨ ገጨ የሚለውን ደግሞ ስናይ ከገቤት የአንደኛዋን ገን ወሰድን፣ ከጨቤትም እንዲሁ የአንደኛዋን ጨን ወሰድንና በአንድ ላይ ገጨ። ወደ ቀጣይ ስንሄድ ጻፈ 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 የሚለውን ደግሞ ስናይ ከጸቤት የአራተኛው ጻን ወሰድን ከዛ ከፈቤት ደግሞ የአንደኛው ፈን ወሰድንና በአንድ ላይ ጻፈ። ወደ ቀጣይ ስንሄድ ጫፍ 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 የሚለውን ደግሞ ስናይ ከጨቤት የአራተኛው ጫን ወሰድን፣ ከፈቤት የስድስተኛው ፍን ወሰድን፣ በአንድ ላይ ሁለቶቹ ጫፍ ጫፍ። ቀጣይ ጎጆ ጎጆ የሚለውን ደግሞ ስናይ ከገቤት የመጨረሻው ጎን ወሰድን፣ ከገቤትም የመጨረሻው ጆን ወሰድን እና ሁለቱም የመጨረሻ ፊደል ናቸው። በአንድ ላይ ጎጆ። ቀጣይ ደጋ 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 የሚለውን ደግሞ ስናይ ከደቤት የአንደኛ ወሰድን፣ ከገቤት ደግሞ የአራተኛ ጋ በአንድ ላይ ደጋ። ቀጣይና የመጨረሻው ደግሞ ጤፍ 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 የሚለውን ደግሞ ስናይ ከጠቤት የአምስተኛው ጤን ወሰድን፣ ከፈቤት ደግሞ የስድስተኛው ፍን ወሰድን እና በአንድ ላይ ሁለቱ ጤፍ የሚል ቃል ሰጠን ማለት ነው። እንዲህ እያልን ወደ መጨረሻ ደርሰናል ማለት ነው። በቀጣይ ደግሞ በሌላ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። መልካም ቆይታ